በገዛ ቤቷ ፍቅረኛውን ይዞባት የመጣው እነ በረከት እነ ሶሲ ምን ላይ ደርሰዋል ማለት ነው የሚለውን ዛሬ ይዤላችሁ መጥቻለሁ። ሶሲና አናጋው እንግዲህ በፍቅር ውድቅ ብለው አሁን ሶሲ እንዳረገዘች አናጋው ወላዋይ ሆኖባታል። ወደዛ ወደዚህ እየወሰለተ በጣም ስላስቸገራት ምን ባድርገው ይሻለኛል ይሄን አናጋውን እያለች ነው። እሱም ደግሞ እንግዲህ ከጥፋቱ እንደመታረም ወደዛ ወደዚህ ማለቱን ትቶ ከእሷ ጋር ቀጥሎ እንግዲህ ሶስዬ ማለት ይዟል። ናርዲና በረከትም እንግዲህ የማደጎ ልጅ ካመጡ በኋላ በፍቅር እየኖሩ ደስ የሚል የቤተሰብ ፍቅር ኑሯቸው እየኖሩ ነው ኑሯቸውን ማለት ነው። ጌዲና እንግዲህ ሚስቱ ደግሞ ህዊ በጣም ተሰቃዩ ማለት ነው። ውድ ቤተሰቦች ሁለቱ እንግዲህ እየተስማሙ አይደለም፣ እንፋታ እያሉ ነው። የበረከትና የናርዲ ግፍ ነው መሰለኝ በእነሱ ላይ እየመጣባቸው ነው ማለት ነው። ምን ይሻላል? ሶሲም እንግዲህ እዳ ገብታለች። ወደ ቤተሰቦች ጋር ሽማግሌ ላክባክህን አናጋው እያለች እየለመነችው ነው ማለት ነው። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ክፍል 76ን ይዤላችሁ መጥቻለሁ ማለት ነው። በገዛ ቤቷ ፍቅረኛውን ይዞባት የመጣው እነ ናርዶስ እነ በረከት ምን ላይ ነው ያሉት? ሶሲስ ምን ላይ ነው ያለችው? ሶሲ እንግዲህ እርጉዝ ነች። ልጁ ሲወለድ መቀበል ነው ውድ ቤተሰቦቼ ማለት ነው። በአሁኑ ሰዓት ላይ ማስረገዝ ከባድ ነው። ማስረገዝ እኛ ለምንሸከመው ሴቶች እሷ ግን በጣም ችግር ውስጥ ናለ ማለት ነው። ሶስና ችግር ውስጥ ናት። በዛ ላይ ደግሞ ምን ይሻላታል? ሶሲና ናርዲ እንግዲህ ተቸግረዋል ማለት ነው። ጉድ ቤተሰቦቼ አናጋውን ለመቆጣት እየሞከሩ ነው። እሱም እንግዲህ ከነሱ አልሄደም ማለት ነው። የናርዲን ቤት አንዱን ክላስ ተከራይቷል ማለት ነው። በረከትም እንደነገርኳችሁ ከናርዲ ጋር በጣም በፍቅር እየኖሩ ነው ማለት ነው። ደስ የሚል ፍቅር እየኖሩ ያለ በጣም ደስ ይላል። አሁን ፍቅራቸው በጣም ደስ የሚል ፍቅር ብስምለት ወከላለ ወደ ብቻ እየጣ እና ደስ የሚል ፍቅር በጣም በቃ ምን ብዬ ልንገራችሁ? ከምንም በላይ ደስ የሚል ፍቅር እየኖሩ ነው ማለት ነው። አለማቸውን እየቀጩ ነው በረከትና ናርዲ ማለት ነው። ናርዶስም እንግዲህ ያው ያንን ሁላ መከራ አልፋ አሁን ላይ በደስታ እየኖረች ነው ማለት ነው። እንግዲህ የበረከት ሚስት እንግዲህ ናርዲ ሜላትን ታባረረ በኋላ ናርዲ በጣም ወደ ድሮ ማንነታቸው ተመልሰው ፍቅራቸውን አለማቸውን እየቀጩ ይገኛሉ ማለት ነው። ናርዲም ደስ ብሏታል በአሁኗ ሰዓት ላይ በጣም በደስታ እየሞቴ ነው ማለት ነው። ከበረከትና ከእንትና ማለት ነው። ሶሲ ደግሞ ሰርግ ለሶሲ እናደርግ እያለች ነው ናርዲ ማለት ነው። ምክንያቱም በረከት ለሶሲ ሰርግ እንዴት አሁን ብዙ ብር አውጥተናል እና አሁን ላይ አይሆንም እያለ ነው ማለት ነው። ናርዲ ደግሞ ሶሲ ማለት እኮ ባለውለታችን ናት፣ ብዙ ነገር ያደረገችልን ልጅ ናት፣ እንዴት ወደኋላ ብለን እንተዋታለን እያለች ነው ማለት ነው። አዎ በትክክል ሶሲ በጣም ብዙ ባለውለታ ናት ለናርዲ ማለት ነው። እና ለበረከት ብዙ ነገር አድርጋለች ማለት ነው። ሰው የማያደርገውን ነገር ነው ያደረገችው ውድ ቤተሰቦች ማለት ነው። እነሱን ለማስማማት ብዙ መስዋዕትነት ከፍላለች። ናርዲና በረከትን አብራ ለማድረግ ለማስማማት ብዙ ነገሮችን አድርጋለች ማለት ነው። ውድ ቤተሰቦቼ ናርዲ እንግዲህ በፍቅር እየኖሩ ይገኛሉ ናርዲና በረከት። በዛም ላይ እንደዛም ሆኖ ከሶሲ ብዙ አስታርቃ እዛ አድርሳቸዋለች ማለት ነው። ናርዲና ሰከርካ ኦኬ ናርዶስና እንትና ማለት ነው። በጣም በፍቅር እየኖሩ ነው እላችኋለሁ። ሰው ውሃ ከፍቼ ውሃው ፈሰሰ እላችኋለሁ። እና ናርዲ በፍቅር ነው እየኖሩ ነው እላችኋለሁ። እና ናርዲ አሁን ላይ ያለችበት እንግዲህ ደስ የሚል ህይወት ነው ማለት ነው። ሶሲ ብቻ ናት ምስኪን ስታሳዘን። የሶሲ ፍቅር እንግዲህ እንዲመለስ ጸልዩ ማለት ነው። ያው ሶሲ አናጋውን ቶሎ ብለህ አገባይ ቶሎ ብለህ ደግሞ ሽማግሌ ላከ ቤተሰቦች ጋር ያለችው ነው ማለት ነው። እሱም ደግሞ እንግዲህ ለመላክ ዝግጁ እየሆነ ነው ማለት ነው። ውድ ቤተሰቦቼ እንደዚህ ያደረገበት መንስኤ ምንድን ነው? ናርዲም ሶሲ በጣም ደስ የሚል ህይወት አላቸው ማለት ነው። ናርዲና ሶሲ ደስ የሚል ፍቅር እየኖሩ ነው ማለት ነው። በዛ ላይ ደግሞ በነገራችን ላይ ሶሲ ብዙ መስዋዕትነት የከፈለች ልጅ ናት።
ለናርዲ ማለት ነው። ውሃ ከፍቼው ፈተታ እላቸዋለሁ። ናርዲ ለሶስና ብዙ ነገር አድርጋለች ማለት ነው። የበረከትና የናርዲ እንትን በጣም የሚገርም ሁኔታ ነው ማለት ነው ያስተካከለች ያለችው የናርዲና የበረከት እንግዲህ ትዳር የመለሰችው ሶሲ ነበረች። አሁንም ደግሞ ትዳራቸው የሶሲና የናጋው አንድ አይነት ይሁን እያልን መጸለይ ያለብን ማለት ነው። በነገራችን ላይ ወደዚህ እያልኩ እኮ ነው ቪዲዮ ምሰራላችሁ የማ ስራዬ ማለት ነው። እና ናርዲና በረከት አሁን ላይ በደስታ እየኖሩ ይገኛሉ ማለት ነው። ከበረከትም እንግዲህ ብስሚላህ ተወከናን አላህ ወደ ውጭ እየወጣሁ ነው። በነገራችን ላይ እዚህ እያልኩ ነው የምሰራውና እየሰራሁም እየሰራኋችሁም ነው። ሶሲ እባክሽ አትጉዳት፣ አንተ አናጋው ያንን አንቀርቅባቸውን ብታገባ ይሻላት ነበር እኮ። አንቀርቅባቸው፣ አናጋቸውን አንቀርቅባቸው ማለት ነው። ናን ቅርቅባቸው ይሻላት ነበር እያለ ነው ማለት ነው። ከዛም አልፎ ማለት ነው ደስ በሚል ሁኔታ እንግዲህ እያሳለፍን እንገኛለን ማለት ነው። ሶስና እንግዲህ ያለችበት ሁኔታ አሁን ትዳሯን እንዲያምር እያደረገው ነው እንዴ እንትና አናገው ማለት ነው። እባክህን አናገው ሽማግሌ ላክና ይችል ልጅ አግባት። ምንድን ነው እንዴ? ግዴታ ነው ማግባት አለብህ ማለት ነው። ሶስናን ማግባት አለበት ውድ ቤተሰቦች ማለት ነው አናገው። ምክንያቱም እስከዛሬ ድረስ ብዙ ቆይተዋል። ጌዲና እንትና ደግሞ ሚስቱ በጣም ችግር ውስጥ ናቸው ማለት ነው። ከምንም በላይ ችግር ውስጥ ገብተዋል ሁለቱ ማለት ነው። የእነሱን ችግር ደግሞ በረከትና ናርዲ እየፈቱት ይገኛሉ ማለት ነው። ሁለቱ የእነሱን ችግር እየፈቱላቸው ይገኛሉ ማለት ነው። አዎ ችግራቸው እንዲፈታ እንፈልጋለን ውዶችዬ ማለት ነው። ናርዲም ታሳዝናለች አሁን ባሉበት ጊዜ ማለት ነው። በጣም በሚያሳዝን ሁኔታ እየሆነ ያለ ያስጠላል ማለት ነው። ገባችሁ? እየጠጣሁ ነው ደግሞ እና ናርዲ በረከት አሁን ላይ ያሉበት ሁኔታ በጣም ደስ ይላል። ግን ተስማምተው አይደለም ስላችሁ ደስ የሚል ነው። ግን በሶሲ ምክንያትም ነው ብዙውን እንትን ያሏቸው ማለት ነው። አሁን ላይ ግን ያሉበት ሁኔታ በጣም ደስ የሚልና ውብ የሆነ ነው ማለት ነው። አቤት ፍቅራቸውን ያብዛልን ውዶች ማለት ነው። ፍቅራቸውን ያማረ የሰመረ ያድርግልን። እነሶሲን እንዴ ደስ የሚል ፍቅር ነው። አሁን ያሉበት ሁኔታ ደስ ይላል ማለት ነው። የእነሱ የሁለቱን እንግዲህ አስማምተን መዳር አለብን። ሶሲን ወገባችንን ታጥቀን እያለ ነው ማለት ነው። ሶሲም ደግሞ ይቅርብኝ አላገባም አሁን እያለች ነው። እኛም ደግሞ አይሆንም ብለናታል ማለት ነው። ያው እርጉዝ ስለሆነች ቀድማ ቤተሰቦቼ ጋር መላክ አለብኝ ሽማግሌ፣ አለበለዚያ ቤተሰቦቼ ይገሉኛል እያለች ነው ሶሲ ያለችው ማለት ነው። እውነት ነው ይገሏታል። እንዴት አይገሏትም? በረከትን እሷ ያው ከበረከትና ከናርዲ ጋር ስለሆነ ያለችው። አናጋው ደግሞ ቤት ተከራይቷል። ከማን ጋር? ከናርዲ ቤተሰብ ጋር ማለት ነው ውዶችዬ። ናርዲና በረከት እንግዲህ መጋባት አለባቸው እያልን እኛም በደስታ ወይ እያለ ነው ማለት ነው ውድ ቤተሰቦች። አዎ መጋባት አለባቸው። ምክንያቱም ሁለቱ ካልተጋቡ መኖር አይቻልም። ናርዲ እንግዲህ ለሶሲ ደግሳለሁ እኔ ራሴ ለሶሲ ባለውለታ አይነት ብዙ ነገር አድርጌያለሁ፣ ለሶሲ ብዙ ነገር ሁኛለሁ ብላለች ማለት ነው። ብዙ ነገሮችን ስላደረኩኝ ይህንን እንትን አልልም ከዚህ በኋላ ለሶሲና ለናርዲ። ሶሲም እንግዲህ ሰርጉን እየጠበቅን ነው ማለት ነው። መብላት አለብን ማለት ነው። እነ ሶሲ እንግዲህ የሶሲን ሰርግ እየጠበቅን ነው። ሶሲ እንግዲህ አገባኝ ማለት ናርዲ በቃ ብቻዋን ትቀራለች ማለት ነው ውድ ቤተሰቦቼ። ምክንያቱም ማንም የላትም ማለት ነው። እሷ ካገባኝ ሌላ ሰው ነው የምታመጣው። ስስቴ የምትባል ልጅ አምጥተዋል። ግን ስስቴም ደግሞ እንትናቸው ናት
ልጃቸውን አከማደጎ ቤት ያመጧት ልጅ ናት ማለት ነው። ሶሲም እንግዲህ አናጋው ጋ ቤት እዛው ተከራይተዋል ማለት ነው። እዛ ገብተዋል ማለት ነው። አሁን ሽማግሌ ላክ እያለችው ነበር፣ ግን ሊያዳምጣት አልቻለም። በቃ እያዳመጣት አይደለም ማለት ነው። ችግሩ ምን እንደሆነ ባናግም እያዳመጣት አይደለም እላችኋለሁ። ናርዲ በደስታ ተውባለች ማለት ነው። ሶስና እንግዲህ እባክሽን ሶስና አናገው ሽማግሌ ላክና ልጅቱን ውሰዳት፣ እኛም እንገላገል በፍጥነት እያለች ነው ማለት ነው። ደስ ይለናል በቃ እሷ ከሄደች ማለት ነው። ውድ ቤተሰቦች ሶሲ ካገባችልን ደስ ይለኛል። እኔ ደስታችን የሶሲ ደስታ ያስደስተናል። ላይክና ሸር በማድረግ አበረታቱ ማለት ነው። አዎ ሶሲ ታግባ እያላችሁ ላይክና ሼር አድርጉ ማለት ነው። ሰብስክራይብ አድርጉ ደግሞ። ባይ ወዳችኋለሁ። ባይ ባይ።